በዚህ ካሪኩለም እንገለጥ ካልን በእውነት እግዚአብሔር ብዙ አገልጋዮችን በመካከላችን ደግሞ የበቁ እግዚአብሔር በውስጣቸው ያደረገውን ሰጥቶናል። ይሄንን ነገር እንዲያደርግ ግን ለቲቶ ያሳስበዋል። ጌታ ይመስገን። ስለዚህ ዋና ሐሳቦችን ደግሞ በበረራ እናያለን። እንግዲህ ዛሬ መጽሐፉን አንጀምረውም፣ ዳሰሳ ነው የምናደርገው። ከሚቀጥለው ሳምንት ግን ከቁጥር 1 ጀምረን እንገባበታለን። እግዚአብሔር የተባረከ ይሁን። እና ታዲያ ዋናው ሐሳብ በሁለት አይነት ፈርጆ ይሄንን ትምህርት እንዲያስተምር ይናገራል። እናንተ መጽሐፉን በደንብ እናንብበው፣ ኢንተርናላይዝ እናድርግና ስፍራችንን አውቀን ደግሞ እንድንሄድ ያስፈልገናልና አንደኛው መሰረታዊ ዶክትሪናል ትምህርቶችን ማስተማር ማለት ምንድነው? መሰረታዊ የዶክትሪናል ትምህርቶች ስንል መሰረታዊ ትምህርቶች ስንል ምን ማለታችን ነው? አንዳንዶቻችን የዛሬ 20 ዓመት ነው የተማርነው፣ ሪቫይዝድ ማድረግ መቻል አለብን አይደለ? ምንድነው እሱ? ያ ዶክትሪናል ሲባል በቃ ኮኔኮ የዛሬ ስንት ዓመት ተምሬያለሁኝ እንላለን። በጣም ቅድም እንደተባለው አንዳንድ ጊዜ ታውቃላችሁ ተማረን ብለን ልንዘነጋ እንችላለን። ይሄ አእምሮ ሁሉ ጊዜ ማሰብ፣ በቃል ውስጥ መሆን፣ በዛ ውስጥ መገኘት፣ መንፈሱ ፍሎ የሚያደርገው ወገኖቼ መንፈስ ሲመጣ የሚያርፍበት ቃል ይፈልጋል በእናንተ ለመስራት። እግዚአብሔር የተባረከ ይሁን። እውነተኛ የሆነ የጸዳው ይሄ እግዚአብሔር መንፈስ የሚሰራበትን የህይወት ቃል ውስጣችሁ ከሌለ አንዳንዴ ዝም ብለን ሪቫይቭድ ሆነ ተነቃቅተን ያልፈናል። ግን ልንሰራ የሚገባውን ስራ ሳንሰራ እናልፋለን። እግዚአብሔር ግን ለትልቅ እውነት አዘጋጅቶናል። ያንንም ዕውቀት ያንንም ዶክትሪናል ትምህርቶች እንድናዘጋጅ ይፈልጋል። ስለዚህ ምን ማለታችን ነው? ይሄ እግዚአብሔር አብ ምን ማለት ነው? የእግዚአብሔር ትምህርት ሃሌሉያ። እግዚአብሔር ወልድ ምን ማለታችን ነው? መንፈስ ቅዱስ ስንል ምን ማለታችን ነው? ጌታ ይባረክ። እነዚህን ትምህርቶች በጣም ፈርጀን አሁን እኛ በቤተክርስቲያናችንም አለ በጣም በሰፋ መልኩ ወደናንተ እንዲደርስ አንዱ ምጣችን ነው። እንግዲህ ይሄንን ነገር ሳሳስባችሁ እግዚአብሔር ይረዳናል። በየሰንበታቶቻችን ላይ በተለያዩ ቀኖቻችን ላይ እግዚአብሔር በረዳን መጠን ይሄንን ትምህርት ማስተማር እንዳለብን አስተምር። እንግዲህ በሁለት ነው የፈረጀው ብያችኋለሁ። እንግዲህ ይሄ ትምህርት የጥምቀት ትምህርት እንለዋለን፣ የጌታ እራት ትምህርት እንለዋለን፣ ስለ ምጽአቱ እንላለን። ምንድነው እሱ? ወደፊት ምን ሆነው ወዴት ነው የምንሄደው? ከዚህ ከስጋችን ስንወጣ ወዴት ነው የምንሄደው? እንዲህ ብዥታ በሚፈጥር ኮንፊውዝድ በሚፈጥር በሐሰት ትምህርቶች ተሞልተን አንዳንድ ጊዜ የምንረግጠው አቋም እንኳን የሌለን ሰዎች እንሆናለን። እግዚአብሔር በእንደዚህ አይነት መልኩ ይሄንን ዶክትሪን አስተምር ይለዋል። ሁለተኛው ታዲያ ምንድነው እሱ? ሁለተኛው አማኞች በባህሪያቸው ለውጥ እንዲያመጡ መማር አለባቸው። በጣም መሰረታዊ የሆነ ነገር። እግዚአብሔር የተባረከ ይሁን። አሜን ነው። እና እነዚህ ተደራሽ የሆኑ የከርጤስ ህዝብ በጣም እንመጣበታለን። የማይገባ ነገር አውቀናል ብለው የጁሽን ትምህርት በአይሁድ አማካኝነት የገባውን ከልት የሆነ